ስሜቱ እናት የኔን ጠረን ራሱ ካገኘ አለሙ ነው አይደለም እሱ አንቺ ራስሽ የኔ ጠረን ይናፍቅሻል። አሁን አስገቢኝ ከቻልሽ አለሙ ነገር ነው ራሱ አስገቢኝ። አለሙ ነው ጓደኛ ነው ስራት ነው አሁን አስገቢኝ። አለሙ ማንም ሎን አስገቢኝ። አሁን አይቻልም፣ እውነት አይቻልም። ሩታ ላንቺም እኮ መቆም ይደክምሻል፣ ያምሻል፣ መቆም የለብሽም። እንቅስቃሴ አድርጊ ብለውኛል ሐኪሞቼ። ስለዚህ ወጣሽ የገባሽ እንቅስቃሴ አድርጊ እኮ እያደረኩ እኮ ነው። እሱማ እያደረኩ ነው። በእግዚአብሔር ታስቀልጅብን ምናልሽ ቤትሽ ሰው መጥቶ እንዲሆን እንግዳ የምትቀበይው አንተ በርጋ ብቻ አናግሬክ ከዚህ በላይ ምን ልንጠፍደ በጣም ጨዋታ ጨመርሽ። ቤት በዋልሽ ቁጥር ጨዋታሽ እየጨመረ ቀልድሽ የማሳቃቀሙ እያማረ መጣ እኮ። እኔስ ምንድሱን አይደል እንዴ? ውጣ ትዕግስት እያለቀ ነው። የምታሳይኝ ከሆነ ሳይኝ ያለም ውጣልኝ ከሆነ ውጣልሻለሁ። ትዕግስት ማለት አይ አስተማሪት ነው እኮ። ውጣ እንደው ማውጣ አቻለ አበዛኸው። እሺ አዎ፣ ቀን በቀን ከፀሐይ እየመጣ ልጁን ካላየው አይቻልም። ካየሁት እኮ ሳምንት ሊሆን ነው አልሆነም። ሊሆን ነው 5 ቀን ሆኖኛል። አይደለም ሩታዬ የኔ ጠንበለል ማለት ነው። የወለደች ራሱ እኮ አትመስልም። የኔ ሸንቃጣ ማለት ነው። የምር ሳምንት ሆናታ። በሳምንቷ እንደዚህ ሸንቀጥ ያለች 15 አንድ ወር ሲሆናት ደግሞ አስቡት እስኪ። የምር ሌላ ሴቶች ለምንድን ነው ግን ዝፍዝፍ የሚሉት ምናምን? አሁን ሩታ ጭራሽ የወለደች አትመስልም። ይሄን ቲሸርት ደግሞ አሰባችሁት? የምር ከአብርሽ ጋር የተዋወቁ ጊዜ ማለት የአብርሽን አፈቀርኩት ምናምን ያለች ጊዜ ያኔ ነበር አዘውትራ የምትለብሳትና ትዝ አለችኝ። የምር የዛሬ 2 አመት ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናቴ ደህና ትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ይጠብቃችሁ እላችኋለሁና ዛሬም በድጋሚ መጥቻለሁ። ሩታዬ የምር ሸንቃጣ ማለት ነው። እኔ ሸንቃጣ አላህ ከዓይን አውጣሽ። የሰው ዓይን የበዛበት ነገር ጥሩ አይደለም ይባላል። የምር እና አላህ ከሰው ዓይን ይጠብቃትና በቃ ምንም የወለደች አትመስልም። የድሮ የዛሬ 2 አመት ምናቃት ሩታ ናት የተመለሰችው። አይታችኋት ከሆነ ማለት ነው። የምር ሽንቅጥ ብላ ምናምን እቺ የለበሰቻት ቲሸርት ደግሞ አስታወስኳት። የምር ያን አፈቀርኩ ያለች ሰሞን ታዘውትራት ነበርና በቃ ያችን ሩታን ሆና ነው የመጣችው። የድሮውን ሩታ ማለት ነው። የዛሬ 2 አመት አይምን 2 አመት 3 አመት ሆናቸው እንዴ እንደዛ መሰለኝና ሸንቀጥ ብላ አምሮባት ምናምን እና በቃ የምር ሌላ ሴቶች ሲወልዱ ማለት ነው። እኔ በቤተሰቤም አይቻለሁ። ግን ለምንድነው ዝብዝፍ የሚሉት? ማለት አመጋገብ ነው እኔ አላቅም። የምር ግን አብዛኛው ሰው አራስ ሲሆን በቃ ዝብዝፍ ነው የሚለው። ስራ ራሱ መስራት አይችልም ይሆናል አይደል? በቃ ሰውነታቸውን እንዳለ ይላቀቅ ይሁን አላቅምና ሩታ ግን የወለደች አትመስልም። አሁን ከወለደች ስንት ጊዜ? ሳምንት። በሳምንቷ እንደዚህ የሆነች አስቡት። 1 ወር ሲሆናት በቃ እንትን ትላለች። ያው በአመልያ የሚወልዱ ሰዎች ትንሽ ሊከብት ይችላል ማለት እንደፈለጉ አይንቀሳቀሱ፣ እንደፈለጉ አይበሉ። በጣም ነው የሚያሳዝቱት። ማለት አመልያ ይሻላል ይባላል። አሁን አረቦች በሚጥ የሚወልድ አረብ ያለ አይመስለኝም። ሁሉም በአመልያ ነው የሚወልዱት። ግን በሚጥ ስትወልዱ ነው ሸንቀጥ ምናምን የምትሉት። ግን በአመልያ ስትወልዱ ከባድ ነው ማለት ያ ቁስሉ ያማቸዋል ምናምን እና ሩታዬ አሁን የወለደችም አትመስልም። ሸንቀጥ ብላ አምሮባት አብርሽ የምር እድል አለው። የእናት አባቱ ጸሎት አለው። ዱዓ ነው ጸሎት ዱዓ አንድ ነው እና ዱዓ አለው ማለት ነው። እና መጨረሻችሁ ነው መላ ያሳመሩላችሁ። ሩታዬ ልጅን አላሳይም አላለችም። ልጁ ያንቺ ብቻ መሰለሽ እንዴ? አንቺ ብቻ ከየት አመጣሽው? እኔ ብቻ ላሳድገው ልትን ነው እንዴ? ልጁን እንኳን መከልከል የለብሽም። ከአብርሽም ከዚህ በኋላ ሰላም ማውራታል። ደግሞ እንግዳ ሲመጣ እንደዚህ ቁመሽ አትቀበይም።
ቁጭ በሉ በይ እንዴ። ለምንድን ነው ግን ካሜራ ደቅናችሁ ምናምን የምትሄዱት የሰው ቤት? አንተ አማች ቤት ስትሄድ ካሜራ ማን ደቅነት ሄዳለህ እንዴ? አማች ቤት ሲኬድ እኮ ይታፈራል ማለት በቃ አንገት ደፍተህ ምናምን እንደዛ ነው። ለነገሩ ለምደዋል። ባለፈው ሄደክ ብቻ ዩቲዩበር ስትሆኑ በቃ አሁን እንደዚህ ነው። በቃ ሁሉም ቦታ ስትሄዱ እንደዚህ ካሜራ ማን አስከትላችሁ ካሜራ ደቅናችሁ ነው የምትሄዱት ማለት ነው። አያ ሲሪየስ የምር ይደብራል። እኔ እንጃ። እኔ እንኳን ዝም ብሎ ዩቲዩበር ነኝ ራሴ የማልወጣው አይደለም ሰው ቤት ካሜራ ደቅኜ ልሄድ። በጣም እኮ ነው የሚያስፈራኝ የምር እንትን ላይ ካሜራ ላይ ማውጣት ማለት ነውና ለነሱ ብቻ ይመቻቸው እንጂ እኛ የነሱ ምቾትና የነሱ ሰላምን ነው የምንፈልገው፣ ሌላ ነገር አይደለም ከምንም በላይ ማለት ነው። እና በተረፈ እናንተስ ላይክ እያረጋችሁኝ ነው? እያረጋችሁኝ አይደለም? ታው ግን እናንተ ልጆች ሩታ አድናቂዎች፣ እኔ አድናቂ የሆናችሁ ማለት ነው ኮፒራይት ተሊኮብኝ ቪዲዮ ቫይራል እያወጣ አይደለም እና ላይክ አድርጉልኝ። ተው ግን ተው። እኔም ፈምሼ እኮ እናንተን አፈምሳችኋለሁ። ምናልባት ዩቲዩበር ለመሆን እንኳን ብትፈልጉ እኔ እንኳን ከኔ ጋር ሰርቼ ሼር አድርጌ ምናምን። ዩቲዩበሮች እኮ ሼር አያደርጉም የምር። እኛን ዝም ብሎ እንወዳቸዋለን ይላሉ እንጂ እኛ እንኳን ሼር አያደርጉልን። ግን እንኳን አንድ አረብ ቤት ላለች ሴት ሼር ቢያደርጉላት ቢያሳድጓት እኔ የምር ደስ ላይ ነበር። ብዙ ብቃት ያላቸው ሴቶች አሉ መዳም ቤት የሚሰሩ ማለት ነው፣ መስራት እየቻሉ ግን መዳም ቤት ሆኖ የማይመቻቸው ግን እንደዚህ በካሜራ ጀርባ ሆኖ በጣም የሚሰሩ ልጆች አሉ። ዩቲዩበሮች ግን የነኛን ራሱ የምር ሼር አያደርጉም። ያኔ እንደዚህ ፍትፈታ ምናምን አይደለም ግን በቃ ምግብ የሚሰሩ አሉ፣ የጸጉርም ትሪትመንት የፊትም ትሪትመንት ብዙ የሚሰሩ አሉ እና ትክክለኛ መረጃ የሚያስተላልፉ አሉ። እነኛን እንኳን ሼር አድርገው ቢያሳድጓቸው ምንም አይደለኛ። የሰው ቪዲዮ ሪአክሽን ስለምንሰራ የኛን እንኳን ሼር ያድርጉት አንልም፣ ግን እኛ አድናቂ ሆነን ነው የምንሰራው። ግን እነኛ ግን ራሳቸው ጥሮ ሀሳቡን ፈልቀው ምናምን ሲሰሩ ድካማቸው እንትን ይላል፣ ያሳዝነኛል። ቢሸርቱላቸው ምናምን መዳም ቤቱ ነው ግን የመዳም ገማማች እንወዳቸዋለን ምናምን ይላሉ። ግን የአንድ ሰው ሲሸርቱ አናይም። በተለይ ሀገር ያሉ ዩቲዩበሮች በአጠቃላይ ማለት ነው የምር። እና ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ። የዛሬ ቪዲዮ በዚህ ቋጫለሁ። ወጥቶ ከመቅራት አላህ ይጠብቃችሁ፣ አሚን በሉ። የማታ እንጀራ ይስጣችሁ፣ አሟሟታችሁን አላህ ያሳምርላችሁ እያልኩኝ በዚህ ልቋጭ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።